አንደኛና ሁለተኛ ዙር ከ5000 ሄክታር በላይ መሬት በመስኖ ለምቶ ከ300,000 ኩንታል በላይ ምርት መገኘቱን ከግብርና መምሪያው ያገኘነው መረጃ ያመለክታል። የልማት ፕሮጀክቶች አካባቢና ማህበረሰቡን ተጽዕኖ ታሳቢ አድርገው እንዲሰሩ በተከናወኑ ተግባራት ውጤት መታየቱን የአማራ ክልል አካባቢ ጥበቃና ደን ባለስልጣን አስታወቀ። በበጀት ዓመቱ ከ2000 በላይ አዳዲስ የልማት ፕሮጀክቶች ፍቃድ የተሰጣቸው መሆኑንም ባለስልጣኑ ገልጿል። አሻግሬ መንገሻ የአካባቢ ጥበቃና ደን ባለስልጣን በአዋጅ በተሰጠው ስልጣን መሰረት በአካባቢ ጥበቃ በደን ልማት እንዲሁም ብሔራዊ ፓርኮችና ጥብቅ ስፍራዎች ላይ ይሰራል። ከአካባቢ ጥበቃ አኳያ የልማት ፕሮጀክቶች በአካባቢና ማህበረሰብ ላይ ተጽዕኖ እንዳያሳድሩ ፈቃድ የመስጠትና የማደስ ተግባር ያከናውናል። ባለፉት 8 ወራት ለ1500 አዳዲስ ፕሮጀክቶች ፍቃድ ለመስጠት ባለስልጣኑ እቅድ ይዞ ይህ ዜና እስከተጠናቀረበት ጊዜ ድረስም ለ2200 አዳዲስ ፕሮጀክቶች የይሁንታ ፍቃድ መስጠቱን የባለስልጣኑ ምክትል ኃላፊ አቶ በልስቲ ፈጠነ ተናግረዋል። የአካባቢ ጥበቃ ተግባር በአግባቡ መተግበሩን የማረጋገጥ ስራ የመስራት ነው። ከዚህ አንፃር ባለፉት 8 ወራት አዳዲስ ፕሮጀክቶች ወደ ስራ ሲገቡ የይሁንታ ፈቃድ ይዘው እንዲገቡ የማድረግ ስራ ሰርተናል። ነባር ፕሮጀክቶች ደግሞ የወሰዱት የይሁንታ ፈቃድ መታደስ አለበት። ስለዚህ እንዲያድሱ በየአመቱ መታደስ አለበት። አንድ የሚወስዱት የይሁንታ ፈቃድ እስከ 10 አመት ያገለግላል። ነገር ግን በየአመቱ መታደስ አለበት። ምክንያቱም የፕሮጀክቱ ባህሪ በየጊዜው ስለሚቀያየር በአካባቢው ላይ ሊደርስ የሚችለውን ጉዳት በዛው ልክ ሊቀያየር ስለሚችል እኛ በየጊዜው በየአመቱ ፍተሻ ያደረግን ችግር ያለበት ፕሮጀክት ካለ እናስተካክላለን ማለት ነው። ከዛ ውጪ ማንኛውን ፕሮጀክት በየጊዜው ክትትል እናደርጋለን። በማዕድን ኢንቨስትመንት ዘርፍ ለተሰማሩ 500 ፕሮጀክቶች የይሁንታ ፈቃድ እድሳት ለማድረግ ታቅዶ እስካሁን ከ1500 በላይ ፕሮጀክቶች ፈቃድ መታደሱም ተጠቁመዋል። ሌላው ከአካባቢ ጥበቃ ጋር ተያይዞ የሚከናወነው ተግባር አካባቢን ጽዱና ውብ የማድረግ ስራ ነው። በዚህም በክልሉ በ50 ከተሞች ከ423 ኪሎ ግራም በላይ የወዳደቁ ፕላስቲኮች ተሰብስበዋል። ከ8000 ኪሎ ሜትር በላይ የዲችና ቦይ ጠረጋ ስራም ተከናውኗል። የባለስልጣኑ ምክትል ኃላፊ አቶ በልስቲ ፈጠነ እንዳስረዱት እዚህ ክልል ላይ በተለይ ፕላስቲክ ብክለት በጣም በስፋት የሚታይባቸው አካባቢዎች መጥቀስ ይቻላል። በተለይ ክረምት አካባቢ ዲቾች በተለይ በጎርፍ የሚሞሉበት ሁኔታ ነበር። አሁን ግን ፕላስቲክ ሪሳይክል የሚያደርጉ በጣም በርካታ ፋብሪካዎች እየተፈጠሩ ስለሆነ ፕላስቲክ ቢዝነስ ሆኗል። ወጣቶች በኪሎግራም እየሰበሰቡ ለፋብሪካዎች ያቀርባሉ እና ኦልሞስት አሁን ህብረተሰቡ ላይ ያለው ግንዛቤ ጥሩ ነው። ፕላስቲክ ዝም ብሎ የትም ቦታ አሁን አይጣልም። በእርግጥ አሁንም አልፎ አልፎ ችግሮችን ታያለ፣ ግን በፊት ከነበረው ከ3 እና 4 አመታት በፊት ከነበረው የተሻለ ሁኔታ አለ ማለት ነው እና ከ400,000 በላይ ኪሎግራም ፕላስቲክ ተሰብስቦ እንዲወገድ አድርገናል። ከ315,000 በላይ ደረቅ ቆሻሻ ሜትር ኪዩብ ደረቅ ቆሻሻ እንዲሰበሰብ አድርገናል። ከ8,000 ኪሎ ሜትር በላይ ዲች ነው በተለይ ተፋሰስ ያለባቸው አካባቢ ከተሞች አካባቢ የማጽዳት ስራ እንዲሰራ አድርገናል። በዚህም ከ35 ሚሊዮን ህዝብ በላይ የግንዛቤ ፈጠራ ሰርተናል ከአሚኮ ጋር በመተባበር። በበጀት ዓመቱ በችግር ውስጥም ሆኖ ያከናወናቸው ስራዎች ውጤት የታየባቸው መሆኑን የገለጸው ባለስልጣኑ በቀሪ ወራትም የዓመቱን እቅድ በተሻለ ውጤት ለመፈጸም ርብርብ እናደርጋለን ብሏል። በልማት ምክንያት ከአካባቢያችን ብንነሳ መንግስት አስፈላጊውን ካሳና ቦታ ሰጥቶናል ሲሉ በባህር ዳር ከተማ የልማት ተነሾች ተናገሩ። ባህር ዳርን ለነዋሪዎቿ ምቹና